ሁለተኛ ሟርተኞችና መተተኞች ከክፉ ስራቸው መካከል በሰው ልጆች ሕይወት ውስጥ ወይም ደግሞ በሰው ልጆች ፍርሃትና ጭንቀትን መልቀቅ ነው። የሰው ልጆች በጣም እንዲጨነቁ፣ በጣም እንዲፈሩ፣ በዚህ አይነት መንፈስ በዚህ አይነት በሽታ እንዲለከፉ የሚያደርጉ ናቸው። እና መፍትሄው ምንድን ነው ካላችሁኝ፣ መፍትሄው እጅግ በጣም በእኛ ውስጥ ያለ በእጃችን ውስጥ የሚገኝ ነው ማለት ነው። ቅድም እንዳልኳችሁ እኛ ከበረታን፣ እኛ ከጠነከርን የመተተኞች ክፉ ስራቸው በእኛ ውስጥ ሊኖር አይችልም ማለት ነው። ታዲያ ምንድን ነው መፍትሄው? አንደኛ አለመፍራት ነው። አለመፍራት ፈጽሞ መተተኞች፣ ሟርተኞች በእኔ ላይ እንዲህ ያደርጋሉ ብለን የምንፈራ ከሆነ አዎ የነሱ ክፉ መንፈስ፣ ክፉ ስራ በትክክል በአእምሯችን ወይም በሰውነታችን ውስጥ ሊገባ ወይም ወደኛ ውስጥ ሊገባ ይችላል። የማንፈራ ከሆነ ግን፣ የማንጠራጠር ከሆነ በፍጹም የሟርተኞች፣ የመተተኞች፣ የድግምተኞች ስራቸው በእኛ ውስጥ ሊኖር ወይም ሊገባ አይችልም። ስለዚህ አለመፍራት የመጀመሪያው። በሁለተኛ ደረጃ በእግዚአብሔር መታመን፣ በእግዚአብሔር ማመን። ምን ማለት ነው? አምላኬ ፈጣሪዬ አዎ እኔን ሁልጊዜ ይጠብቀኛል። በእስራኤል ዘንድ ሟርት፣ ጥንቆላ፣ ድግምት፣ አስማት የለም ብሎ ሊቀ ነቢያት ሙሴ እንደተናገረው ማለት ነው። ስለዚህ በክርስቲያኖች ሕይወት ውስጥ ሟርት የለም። የድግምተኞች፣ የሟርተኞች፣ የመተተኞች፣ የቃልቻዎች ወይም ደግሞ የሌላ ክፉ መንፈስ ያለባቸው ጠቅላላ በሙሉ በእኛ ውስጥ ሊኖር አይችልም ማለት ነው። ስለዚህ የመጀመሪያው ምንድን ነው? ትልቁ ነገር በእግዚአብሔር መታመን፣ በእግዚአብሔር መታመን፣ ማመን፣ አለመጠራጠር ማለት ነው። በሶስተኛ ደረጃ በጾም በጸሎት መኖር ወይም መወሰን። በተለይ ጸሎት ስንል መዝሙረ ዳዊትን፣ ውዳሴ ማርያምን፣ ከምንም በላይ ደግሞ አንቀጸ ብርሃንን። አንቀጸ ብርሃንን የሚደግም ሰው የሟርተኝነት መንፈስ በሱ ሕይወት ውስጥ አዎ በፍጹም ሊኖር አይችልም፣ ሊሰራ አይችልም። ስለዚህ ዳዊት ትደግማላችሁ፣ ውዳሴ ማርያም ትደግማላችሁ፣ አንቀጸ ብርሃን ትደግሙና ጸበል አድርጋችሁ በጸበሉ ላይ ጸሎታችሁን ከጨረሳችሁ በኋላ እፍ ብላችሁ ራሳችሁን፣ ቤታችሁን፣ ግቢያችሁን በሙሉ ትረጫላችሁ። ከዚህ በኋላ የሟርተኝነት መንፈስ በእናንተ ላይ ፈጽሞ ሊሰራ አይችልም። እንደውም እንደ ውሃ ይቀዘቅዛል፣ እንደ አመድ ሆኖ ተኖ በንፋስ አመድ እንደሚተነው ሁሉ የድግምተኞችና የሟርተኞች መንፈስ ይጠፋል ወይም ይደመሰሳል ማለት ነው። እንደውም የበለጠ እናንተ ግርማ ሞገስ ታገኛላችሁ። የእግዚአብሔር ጸጋ፣ የእግዚአብሔር በረከት በእናንተ ላይ ያድራል። የድግምተኞችና የሟርተኞች መንፈስ ደግሞ ይርቃል ማለት ነው። ከዚያ ሲቀጥል ምንጊዜም ቢሆን ንስሐ መግባት ነው። ንስሐ መግባት፣ በንስሐ መኖር ትልቁ ሟርተኞችን የሚያባርር ወይም ደግሞ መንፈሳቸውን ሁሉ የሚደመስስ ንስሐ መግባት፣ በቅዱስ ሥጋውና በክቡር ደግሞ መወሰን። ይህን ካደረጋችሁ በምንም ተአምር የሟርተኞች ክፉ መንፈስ በእናንተ ላይ ሊኖር አይችልም። ይልቁንም እናንተን ሲያይ ሟርተኛ፣ መተተኛ ይሮጣል ማለት ነው። ስለዚህ ይህን ካደረጋችሁ በምንም ተአምር የሟርተኞችና የመተተኞች የድግምተኞች አይነ ጥላን የሚሰሩ እነዚህ ቅጠል በጣሾች ስር የሚምሱ ሁሉ በእናንተ ዘንድ የሉም ማለት ነው። ወስብሐት ለእግዚአብሔር። ይቆየን።